እሱ ከተድሮ ከተፈልጦ ንጹሕ መሆኑን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ በባህሪ በሕልውና አንድ መሆኑን ወደዚህ ዓለም መጥቶም ሰው በመሆኑ ምንም ምክንያት እንደሌለበት ሰውን ለማዳን ብቻ እንደሆነ ንጹሕ ባህሪ እንደሆነ ቃል እግዚአብሔር ቃል ንጹሕ ብሎ ስለሱ ትንቢት ሲናገር፣ ሁለተኛው ደግሞ የእግዚአብሔር ቃል የተባሉ መጻሕፍት ንጹሐን ናቸው። ከሌሎቹ መጻሕፍት የተለዩ ናቸው። ክደት ኑፋቄ የሌለባቸው ሃይማኖትን ምግባርን የያዙ ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን የያዙ ሌሎችንም ምስጢራት የያዙ ስለሆኑ መጻሕፍት ቅዱሳት ንጹሐት ይባላሉ። መጻሕፍት የእግዚአብሔር ምስክሮች ናቸው። 3 ምስክር ይላል። ለእግዚአብሔር 3 ምስክሮች አሉት ይላል። ለእግዚአብሔር ወልድ ዮሐንስ መጥምቀ መለኮት ስሙ ወዝንቱ ስሙ ዮሐንስ ለወልደ እግዚአብሔር፣ ዮሐንስ ለወልደ እግዚአብሔር ምስክር ነው ይላል። አብ ለወልድ ምስክር ነው። መንፈስ ቅዱስ ለወልድ ምስክር ነው። አምላክነቱን ሲያስተምር ስለ ባህሪ አምላክነቱ 3ቱን ምስክሮች ቆጥሯል። እንደገና መጻሕፍት ምስክሮች ናቸው ይላል። እስመ መጻሕፍት ሰማዕተ የሙንቱ፣ መጻሕፍት ስለ እኔ ምስክሮች ናቸው ይላቸው ነበር አይሁድን። እናንተ የምትጠቅሷቸው መጻሕፍተ ነቢያት፣ እናንተ የምትጠቅሷቸው መጻሕፍተ ነገሥት የእኔ ምስክሮች ናቸው እያለ አስተምሯል። እና መጻሕፍት የእግዚአብሔር ምስክሮች ናቸው። እነሱ የእግዚአብሔር ምስክሮች ስለሆኑ እውነተኞች የሚባሉ ለዚህ ነው። አይሁድ በሐሰት መስክረውበታል። መጻሕፍት ግን ስለ እሱ አምላክነት መስክረዋል። እና የአንድ መጽሐፍ ሰው በእጁ ያዘ ማለት የእግዚአብሔርን ምስክር የያዘ ማለት ነው። የእግዚአብሔር ምስክርነት ደግሞ አምላክነቱ፣ አንድነቱ፣ ሶስትነቱ ሲነገር ነው። ታምራቱ ሲነገር ነው። አሁን ወንጌል በሙሉ ምስክር ነው። የእግዚአብሔር ሕግም ነው ምስክርም ነው። ያደረገውን ታምራት ሙሉ በሙሉ የሚናገር ቅዱስ ወንጌሉ ነው። በየሄደበት ቦታ የሄደበት እያንዳንዷን ዛሬ ከዚህ ዋለ፣ ዛሬ ከዚህ አደረ፣ ዛሬ በዚህ ገባ፣ ዛሬ በዚህ ወጣ፣ ህብስት አበረከተ፣ ድውያንን ፈወሰ፣ አጋንንትን አወጣ እያሉ መጻሕፍት የእሱ ምስክሮች ናቸው። እና እነዚህ መጻሕፍቶች ሁሉ የእግዚአብሔር ምስክሮች ስለሆኑ ለዘላለም ጸንተው ይኖራሉ። ዓለም ካለፈ በኋላ ሳይቀር እንደሚኖሩ ተጽፏል። መጻሕፍተ ብሉያት፣ መጻሕፍተ ሐዲሳት ያን ጊዜ በምጽአት እንደሚገለጡ ወመጻሕፍት ይትከሰታለ ስም፣ መጻሕፍት ለምስክርነት ይገለጣሉ ተብሎ በራዕየ ዮሐንስ ተጽፏል። ሊቁ ቅዱስ ያሬድም በደብረ ዘይት ድጓው አንስቶታል። እና መጻሕፍት የእግዚአብሔር ሀብቶች፣ የእግዚአብሔር ገንዘቦች፣ የእግዚአብሔር ምስክሮች ስለሆኑ ታላቅ ቁም ነገር ያላቸው ሰውን የሚመክሩ የሚያስተምሩ ናቸው። ጉባኤ ቤቶች የተመሰረቱ በመጻሕፍት ነው። መጻሕፍት የአብነት ትምህርት ቤቶች መሰረቶች ናቸው። መጻሕፍት ባይኖሩ ኑሮ ጉባኤ ቤቶች አይመሰረቱም፣ የአብነት ትምህርት ቤቶች አይኖሩም። መጻሕፍት መሰረቶች ናቸው። መጻሕፍት ከሌሉ መምህራን የሉም። መጻሕፍት ባይኖሩ መምህራን አይኖሩም። መጻሕፍት የመምህራንም መሰረቶች ናቸው። ሁሉም የተመሰረቱ በመጻሕፍት ላይ ነው።
ሃይማኖት ራሱ ጸንቶ የሚኖር በመጻሕፍት ላይ ነው። መጻሕፍት ካልመሰከሩ ካልተናገሩ መናፍቃን ከሃዲያን አፍረው አይመለሱም። መጻሕፍት የሃይማኖት ምስክሮች ናቸው። መጻሕፍት የመምህራን መሰረቶች ናቸው። መጻሕፍት የአብነት ትምህርት ቤቶች ሁሉ መሰረቶች ናቸው። መጻሕፍት ጣራና ግድግዳ ናቸው ለቤተ ክርስቲያን። ቤተ ክርስቲያንም የተመሰረተችው በደሙ በመስቀሉ ሲሆን ግን መሰረቷ ኢየሱስ ክርስቶስ እንደሆነ መጻሕፍት ናቸው የሚመሰክሩላት። ቅዱስ ጳውሎስ በመሰረቱ ኢየሱስ ክርስቶስ መሰረቱም ኢየሱስ ክርስቶስ ነው እንዳለ መጻሕፍት ለቤተ ክርስቲያን ለምእመናንም ምስክሮቻቸው መጻሕፍት ናቸው። ለመንግስተ ሰማያት ምስክሮቿ መጻሕፍት ናቸው። ለድህነተ ዓለም ምስክሮች መጻሕፍት ናቸው። ዘአምነው ዘተጠምቀ ይድህን ወዘእሰ ያምነ ወይተጠምቀ ይደየን ይላል ወንጌሉ። አሁን ያመነ የተጠመቀ የሚድን ያላመነ ያልተጠመቀ የማይድን መሆኑን ምስክሮቹ መጻሕፍት ናቸው። ስለ ምስጢረ ቁርባን ስለ ስጋው ደግሞ ምስክሮች መጻሕፍት ናቸው። ስጋውን ደሙን የተቀበለ ሰው የዘላለም ሕይወት እንዳለው ዘበላ ስጋዬ ወሰቴ ደሜ በሕይወት ዘላለም ብሎ የተናገረውን ይዘው የሚገኙ ሰው ሁሉ ቅዱስ ስጋውን ክቡር ደሙን ተቀብሎ ተጠምቆ ልጅነትን አግኝቶ ከሥላሴ ተወልዶ መንግስተ ሰማያት እንዲገባ ምስክሮች መጻሕፍት ናቸው። መንግስተ ሰማያት ለመኖሯ ምስክሮች መጻሕፍት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንግስተ ሰማያት ያስተማረውን ይዘው የሚመሰክሩ ትመስል መንግስተ ሰማያት አስሮ እንደናገለ ትመስል መንግስተ ሰማያት ተሰናፔ ትመስል መንግስተ ሰማያት ብእሴ ዘዘራ ሰናይ የዘራ ውስጥ ተገራይቱ እያሉ ምሳሌዎቿን እየተናገሩ በወርቅ በእንቁ በብሁ እየመሰሉ የሚመሰክሩ መጻሕፍት ናቸው። እና መጻሕፍት አሁን ላለንበት ዓለም ምስክሮች ናቸው። ይህ ዓለም ሳይፈጠር ገና ከመፈጠሩ በፊት አብ ወልድ መንፈስ ቅዱስ ብቻ ህልዋን እንደነበሩ መጻሕፍት ምስክሮች ናቸው። መጻሕፍት ለዓለም ሳይፈጠር ለተፈጠረው ዓለም ምስክሮች ናቸው። ይህ ዓለም ደግሞ ለማለፉ ምስክሮች ናቸው። ሰማይ ወምድር ያልፎ ቃሌ ይሰያልፍ ሰማይ ምድር ያልፋል ቃሌ ግን አያልፍም ብሎ ጌታችን የተናገረ ሁሉ በመጽሐፍ ላይ ነው። ባይጻፍ ኑሮ እሱ ተናግሮታል፣ አስተምሮታል። ባይጻፍ ኑሮ ግን ዛሬ የት ይገኛል? መሰረቶች የሚባሉ ለዚህ ነው። መጻሕፍት ተናጋሪው ኢየሱስ ክርስቶስ ነው። አስተማሪው እሱ ነው። ግን እሱ ያስተማረው አሁን ባይጻፍ ኑሮ የት ይገኛል? አይገኝም። ይህን ይዘው የተገኙ መጻሕፍት ናቸው። ስለዚህ መጻሕፍት ምስክሮች ናቸው ሲባል ሙሉ በሙሉ ከፍጥረተ ዓለም እስከ ህልፈተ ዓለም ያለውን ነገር ሁሉ ይዘው እንደ አዲስ ይህን ዓለም ይዘውት ይኖራሉ። አሁን አዳም እንግዲህ ከሞተ የመጀመሪያው ሰው አዳም ነው። ከሞተ ብዙ ዘመኑ ሆኖታል። የአዳም ታሪክ ተጽፏል። ግን ለእኛ አሁን ዛሬ አዲስ ነው። ኦሪት ዘፍጥረትን ግልጥ አድርገን ስናይ አዳም የዛሬ ሰው መስሎ ነው የሚታየን። አሁን አዳምን የሚያስተዋውቁና መጻሕፍት ናቸው። ሔዋንን የሚያስተዋውቁና መጻሕፍት ናቸው። አባቶቻችን እናቶቻችን እነ ኖህና አብርሃም ቅዱሳንን ሁሉ የሚያሳውቁና መጻሕፍት ናቸው። መጻሕፍት ባይኖሩ ስሙን ራሱ ማወቅ አንችልም። አሁን አባታችን አዳም መሆኑ በምን እናውቀዋለን? ማን ይነግረናል? ሰዎች እንደው ሞተዋል። መምህራንም እኮ ይሞታሉ። አሁን ያን ጊዜ የነበሩት ሞተዋል። መጻሕፍት ባይኖሩ ኑሮ አሁን አብርሃምን በምን እናውቀው ነበር? ይስሐቅም ሞተዋል እንዳይነግረን፣ ያዕቆብም የለም። ስለዚህ መጻሕፍት
ለስጋዊውም ለመንፈሳዊውም ዓለም መሰረቶች ናቸው። ለአበውም መሰረቶች ናቸው። ለውሉድም መሰረቶች ናቸው። ዛሬ የምንማረውን የምናስተምረውን መጻሕፍት ይዘው ባይቆዩን ኑሮ የት እናገኛለን? ራሱ ኢየሱስ ክርስቶስን አሁን ወንጌሉ ባይጻፍ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ባይጽፉት ኑሮ ኢየሱስ ክርስቶስን የት እናውቀዋለን? ማግኘት እንችል ነበር? ማን ይነግረናል? ጴጥሮስ የለ፣ ዮሐንስ የለ፣ 12 ሐዋርያት የት አሉ? አሁን ስለ ኢየሱስ ክርስቶስ ምንነት ንገርን የምንለው አሁን ሰው እናገኛለን? አናገኝም። ግን በቅርብ እናገኘዋለን ኢየሱስ ክርስቶስ እንዳለ። አሁን ዛሬ ወንጌሉን ስንማር እኛ ጋር አብሮ እንዳለ አድርገን ነው የምናየው። ግን ስንት ዓመቱ ሆኖታል ካረገ? 2017 ዓመቱ ሆኖታል። ለእኛ ግን በቃ ዛሬ እኛ ጋር እንዳለ አድርገን ነው የምናየው። ይህን ማን ስላለ? መጻሕፍት ከእኛ ጋር ስላሉ። መጻሕፍት ከእኛ ጋር ካሉ ኢየሱስ ክርስቶስ ከእኛ ጋር እንዳለ፣ ብዙ ጊዜ እንዳልሆነው ዕለታዊ እንደሆነ አምነን እንኖራለን። እና መጻሕፍት ያላቸው አገልግሎት ያላቸው ጥቅም ሙሉ በሙሉ ለዓለም በተለይም ለሰዎች እግዚአብሔር የሰጠነ ሀብታት ናቸው የሚባለው ለዚህ ነው። ነዋያተ እግዚአብሔር የእግዚአብሔር ገንዘቦች የእግዚአብሔር ዕቃዎች ተቀምጠው ዕቃዎቹ ገንዘቦቹ እዚህ ቁጭ ብለው ሁሉም የሚሸምታቸው የሚገባይባቸው። አሁን ገንዘብ ሲባል እንዲሁ ገንዘብ ዝም ብሎ ስሙ ብቻ አይደለም። አንድ ገንዘብነቱ የሚታወቅ ምን ሲሆን ነው? ገበያ ላይ ወጥቶ ሰው ሲገበይበት፣ የሚገዛውን ሲገዛበት፣ የፈለገውን ነገር ሲያሟላበት፣ ልብሱን ሁሉን ሲያሟላበት ነው። መጻሕፍት ደግሞ የእግዚአብሔር ገንዘቦች ስንል ብዙ ከነሱ የምንሸምተው ነገር አለ። አዎ የእግዚአብሔርን ፈጣሪነት እንሸምታለን። በቀዳሚ ገብረ እግዚአብሔር ሰማይ ወምድር አይደል የሚል እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። አሁን ይህንን ማን የገዛ ነው? ማን የሸመት ነው? ከመጻሕፍት። መጻሕፍት ነጋዴያን ናቸው፣ ይነግዳሉ። ደግሞ አትራፊዎች ናቸው፣ ያተርፋሉ። እስካሁን እንግዲህ በቀዳሚ ገብረ እግዚአብሔር ተብሎ ከተነገረበት ጊዜ ጀምሮ ከአዳም ጀምሮ ስንት ሰው ስንት ትውልድ አልፏል። ይሄ ትርፋቸው ነው የመጻሕፍት እየወረደ በቀዳሚ ገብረ እግዚአብሔር ሰማይና ምድርን ፈጠረ እያለ ስነ ፍጥረትን የተማረው ስንት ሰው አለ? አሁን ከሞቱት ጀምሮ ከአዳም ጀምሮ አሁን እስካለነው ድረስ ስንት ሰው ይሆናል? አሁን መጻሕፍት ነጋዴያን ናቸው የምንላቸው ይህን ሁሉ ሰው አስተምረዋል። ይህን ሁሉ ሰው አትርፈዋል። ነቢያትን አስተምረዋል፣ ሐዋርያትን አስተምረዋል፣ ሊቃውንትን አስተምረዋል። ሰማዕታትን ለሰማዕትነት እኮ ንግድ ነው። ሰማዕታት ብዙ ነግደው አትርፈዋል። መከራውን ተቀብለዋል፣ ርብ ይለዋል፣ ጥቅም ይለዋል። መጻሕፍት ስላገኙት ነው። ባሕታውያን መናንያን ብዙ ትርፍ አትርፈዋል፣ ጾመዋል፣ ጸልየዋል። ይህ ትርፍ ነው። ምን ስለተገኘ? መጻሕፍት ስለተገኘ። ጾሙ ጸልዩ የሚለውን መጽሐፍ ስላገኙ መጻሕፍት ብዙ ሰው አትርፈዋል። ነጋዴያን ደናግልን በድንግልና፣ ቀሳውስትን በቅስና፣ ዲያቆናትን በዲቁና፣ መነኮሳትን በምንኩስና፣ ምእመናንን በሕግ ጸንተው አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ ባለው ሕግ ጸንተው እንዲኖሩ ይህን ሁሉ የሰበኩ መጻሕፍት ናቸው ያስተማሩ። እና መጻሕፍት ነዋያተ እግዚአብሔር የእግዚአብሔር ገንዘቦች ሲሆኑ እንዲሁ ገንዘብነታቸው ቀላል አይደለም። አብልተዋል፣ አጠጥተዋል፣ አልብሰዋል። ስጋውን ደሙን ያቀብላሉ፣ ያበላሉ። መንፈሳዊ ምግብ ስጋውን ደሙን እንዲቀበሉ ያስተምራሉ፣ ያበላሉ፣ ያጠጣሉ፣ ያለብሳሉ። ልጅነት ልብስ ይለዋል። እስመ አልበስከኒ ልብሰ ሕይወት ወልብሰ መድኃኒት፣ የሕይወት ልብስ አለበስከኝ ይለዋል። ልጅነቱን ጥምቀቱን ያን ሁሉ ዘተጠምቀ እያሉ የሚያለብሱ መጻሕፍት ናቸው እና ያተርፋሉ። ነጋዴያን ናቸው። ልብስ ለሚያስፈልገው ልብስ፣ ምግብ ለሚያስፈልገው ምግብ ይሰጣሉ። ለሁሉም መምህራን መጻሕፍትን ተመልክተው መድረክ ላይ ቁመው ሲሰብኩ ሲያስተምሩ፣ ወይም በጉባኤ ወንጌል ወንበር ዘርግተው ሲያስተምሩ መጻሕፍት ያለውን የሚሰበኩ መጻሕፍት ናቸው፣ የሚሰብኩ መጻሕፍት ናቸው። እና መጻሕፍት እግዚአብሔር
ለፍጥረቶቹ ያወረሳቸው ንብረቶቹ ናቸው። መዋርሲውኬ ንሕነ ለክርስቶስ ይላል ሐዋርያው ጳውሎስ። እኛ የክርስቶስ ወራሾች ተወራራሾች ነን ይላል። ወራሽነታችን አንደኛ መጻሕፍትን ነው። መጻሕፍትን እንወርሳለን ከሱ የተነገሩትን ቃል። ያቀጥሎ ደግሞ ርስቱን መንግስተ ሰማያትን እንወርሳለን እና መጻሕፍት የእግዚአብሔር እስትንፋሶች ናቸው ይላቸዋል። ደግሞ እስትንፋስ ትንፋሽ እስትንፋስ ሲላቸው ምን ማለት ነው? የሰው ሕይወቱ ሞቱ የሚታወቀው በትንፋሽ ነው ይላል። አንድ ሰው በሕይወት መኖሩ የሚታወቅ ምን ሲሆን ነው? ትንፋሽ ሲኖረው ነው። ካልተነፈሰ ምን ሆኗል? ያ ሰው ሙቷል። መጻሕፍት ደግሞ እስትንፋሰ እግዚአብሔር ናቸው ሲል ሰው መንፈሳዊ ሕይወቱ በመጻሕፍት የተመሰረተ ነው። በመጻሕፍት ያሉትን ነገሮች ካልያዘ ከእግዚአብሔር ይለያል። ሞታ ለነፍስ ርሂቅም እግዚአብሔር ይላል። የነፍስ ሞቷ እግዚአብሔር መለየቷ ከእግዚአብሔር ያቺ ነፍስ እንዳትለይ እንዳትሞት ማን ነው የሚያበረታታት? እስትንፋሷ ማን ነው? መጻሕፍት ናቸው። የነፍስ መጻሕፍት ከሌሉ ነፍስ የለችም፣ ሙታለች። ሞቷ ግን ከእግዚአብሔር መለየቷ ነው። እንዳትለይ ግን ምናልባት ኃጢአት ሰርታ እንኳን እግዚአብሔር ብትለይ ተመልሳ ነፍስ እንዲዘራባት ነፍሲቱ ነፍስ ይዘራባታል እኮ በነፍስ ላይ ነፍስ ይዘራባታል። እሱ ንስሐ ነው። ንስሐ እኮ የነፍስ ነፍስ ነው። የነፍስ ነፍስ ነው። ንስሐ የነፍስ ነፍስ ይባላል። ምክንያቱም ነፍስ ከእግዚአብሔር መለየቷ መሞቷ ስለሆነ ንስሐ ስትገባ ያን ጊዜ ነፍስ ይዘራባታል። ነፍሲቱን ማለት ነው። ነፍስ ዘራበት ማለት አንድ ሰው ደክሞት ተጨንቆ ሙቶ ብሎ ዓይኑን መግለጥ መናገር ከተሳነው በኋላ ጸበል ሲያፈሱበት ብትትልና ነፍስ ይዘራበታል። ነፍስ ዘራበት ማለት ከሞተ በኋላ እንደገና ተመልሶ ተጽናና፣ አይምሮውን አወቀ ማለት ነው። ነፍስ ዘራበት ማለት ነፍስም እንዲሁ ከሞተች በኋላ እግዚአብሔር የተለየች በኋላ ንስሐ ስትገባ እንደገና ትጽናናለች፣ አዋቂ ትሆናለች። ንስሐ ማን ነው የሚገኝ? ከመጻሕፍት ነው። እና ስለዚህ መጻሕፍት ይህን ሁሉ የያዙ ስለሆኑ የነፍሳችንም የስጋችንም መሰረቶች ስለሆኑ እስትንፋሰ እግዚአብሔር ይባላሉ፣ ነቢያተ እግዚአብሔር ይባላሉ። እንግዲህ መጻሕፍቶቻችን ያሉንን መጻሕፍቶች ሁሉ ጠብቀን መያዝ እንደሚኖርብን ከትንሹ መጻሕፍት ከዘወትር ጸሎት ጀምሮ ያሉት መጻሕፍቶች ሁሉ የእግዚአብሔር ገንዘቦች የእግዚአብሔር እስትንፋስ ስለሆኑ አይጣልም። አንድ መጽሐፍ ሲያልቅ እንኳን የጸሎት መጽሐፍ ሲያልቅ እንኳን በአግባቡ ነው የሚቀመጥ። በአግባቡ ተቀምጦ እንደ ቅርስ ቢቆነጻጸል የሚጻፍ ከሆነ ይጻፋል፣ የሚጣፍ ከሆነ ይጣፋል እንጂ አይጣልም። እግዚአብሔር ቃል ክቡር ነው። አለቀ ብሎ አይጣልም። በክብር ነው የሚቀመጥ። በሳጥን ተቀምጦ በክብር መጽሐፍ አለቀ ተብሎ የሚናቅ አይደለም። የእግዚአብሔር ገንዘብ ስለሆነ የእግዚአብሔርን ገንዘብ በአግባቡ መያዝ እንጂ መጣል ያስቀጣል። በጥንቃቄ ነው። ብዙ መጻሕፍቶች አሉ። አሁን ያረጁ መጻሕፍቶች ብል የበላቸው ምስጥ የበላቸው ከአያያዝ ጉድለት የተነሳ በተለያየ ቦታ የብራና መጻሕፍቶች የወረቀት መጻሕፍቶች ይገኛሉ። ያ ከሰዎች ጥንቃቄ መጉደል ስለሆነ ለመጻሕፍት ታላቅ ትኩረት ሰጥቶ በሚገባ በክብር እንዲቀመጡ ማድረግ ኃላፊነት ያለው ሰው ሁሉ ክህነት አሰረ ክህነት ያለው ሰው ሁሉ መጻሕፍትን በአግባቡ እንዲቀመጡ ማድረግ ይጠበቅበታል። ኃላፊነት ቀላል አይደለም። የቤተክርስቲያን ኃላፊ መሆን፣ አስተዳዳሪ መሆን፣ በቤተ ክርስቲያን አገልግሎት ተሳታፊ መሆን ሁሉ የእግዚአብሔርን ነዋያት ጠብቆ ማኖር እንደሚገባ ነው መጻሕፍት የሚናገሩ። በመጽሐፈ ፍትሐ ነገሥት ተጽፏል። እግዚአብሔርን ገንዘብ በአግባቡ ጠብቃችሁ ያዙ ይላል። በአንቀጸ ኤጲስቆጶሳት፣ በአንቀጸ ቀሳውስት፣ በአንቀጸ ዲያቆናት፣ በአንቀጸ ካህናት ተጽፏል። ለመጻሕፍት ትኩረት መስጠት እንዲገባና መጻሕፍት በአግባቡ ካልተቀመጡ
ካልሆነ ቦታ ካልባሌ ቦታ ከወደቁ በሀገር መቅሰፍት ይመጣል፣ ረሃብ ይመጣል፣ ጦርነት ይመጣል። መጻሕፍት የእግዚአብሔር ቃል በአግባቡ ካልተያዘ ብዙ ችግሮች ይመጣሉ። ጽላቱ፣ ታቦቱ፣ መስቀሉ፣ ንዋየ ቅድሳቱ ሁሉ ታቦተ ጽዮን ተማርካ ሄዳ በኢሎፍሊ ሀገር ባልሆነ ቦታ ተቀመጠች። ኢሎፍላውያን ወስደው ከዳጎን ጋር አስቀመጧት። የታየው ታምራት ምንድን ነው? ካልሆነ ቦታ ስለተቀመጠች ጣዖቱን ሰባበረችው፣ ገለባበጠችው። በጥንቃቄ ስላልተያዘች የማይገባቸው ሰዎች ስለነኳት ኢሎፍላውያን ያ ታምራት ታይቷል። ዛሬም ጽላቱ፣ ታቦቱ፣ ንዋየ ቅድሳቱ፣ መጻሕፍቱ፣ አልባሳቱ በክብር ካልተያዙ እንዲሁ ካልባሌ ቦታ ከወደቁ አሁንም ያ ኃይል አለ። የታቦተ ጽዮን ኃይል የእግዚአብሔር ኃይል ነው። እግዚአብሔር ነው በታቦተ ጽዮን ላይ አድሮ ያንን ኃይል ያደረገ ዳጎንን የቀጠቀጠው። እንደገና በሀገሪቱ ላይ እባጭ የሚባል በሽታ ወርዶ ሰው ሁሉ ተነፋፍቶ አብጦ እባጭ የሚባል በሽታ ያ የመጣ ምንድን ነው? ታቦተ ጽዮንን ባልሆነ ቦታ ስለወሰዷት ስላስቀመጧት ሰው ሁሉ አበጠ፣ ሰውነቱ በሽተኛ ሆነ። አጠቃላይ በሽተኛ። በዚህ አሁንም የሚታየው መዓት መቅሰፍት ፍንጩ ያን ያመለክታል። አግባቡ በንጽህና በቅድስና ክህነት ተጠብቆ ታቦቱ ካልተዳሰሰ ክህነት ተጠብቆ ቅዱስ ሥጋው ክቡር ደሙ መስዋዕቱ በንጽህና ካልቀረበ ምልክቶች ይመጣሉ፣ ምልክቶች ይታያሉ። ዓለም ያልገባው አንድ ምስጢር አለ። ሁሉም የመጣበት ሀገር አለው። ማንኛውም ነገር ሲመጣ ሀገር አለው፣ መነሻ አለው፣ ምክንያት አለው። እንዲሁ ብሎ ደርሶ ረሃብ አይመጣም፣ ደርሶ ድርቅ አይሆንም፣ ደርሶ ጦርነት አይመጣም። በድንገት የሚመጣ ነገር የለም። እግዚአብሔር ታዞ የሚመጣ ነው። መጽሐፍት ይናገራል። መጽሐፈ ሄኖክ፣ መጽሐፈ ዝራ ሱቱኤል፣ መጽሐፈ መቃብያን ከብሉያቱ ከአዲሳቱ መጽሐፍተ አዲሳት ወንጌል ማቴዎስ 24 ላይ በየሀገሩ እንዲህ ይሆናል፣ እንዲህ ይሆናል፣ ረሃብ ይሆናል፣ ጦርነት ይሆናል፣ ሽብር ይሆናል፣ በሽታ ይመጣል። ምክንያቱ ሃይማኖት ይለወጣል፣ ፍቅር ይጠፋል። ፍቅር መጥፋት የተነሳ ችግሩ ይመጣል ብሎ መፍትሄውን ጭምር ይናገራል። እና መጻሕፍትንም ንዋየ ቅድሳትንም ከጽላቱ ከታቦቱ ጀምሮ ክብር ሰጥቶ ማስቀመጥ ይገባል እንጂ ክብር ሳይሰጡ እንዲሁ ዝቅ በማድረግ የሚታዩ ከሆነ እነሱ ዝቅ አይሉም፣ ከፍ ይላሉ። ሰው ግን ዝቅ እያለ እየወረደ ይሄዳል። ክብር ያለው ይዋረዳል፣ ዝቅ ይላል፣ ይሰደባል፣ ይታሰራል፣ መከራ ይቀበላል። ብዙ ነገር አለ። ስለዚህ መጻሕፍትን በክብር እንድንይዛቸው ሁላችንም እዚህ ያሉትን መጻሕፍት ብቻ አይደለም፣ ከጸሎት መጽሐፍ ጀምሮ ትንንሾች መጻሕፍቶች ጀምሮ መናቅ የለባቸውም። ቤተ ክርስቲያን ያሉት መጻሕፍት 80 መጻሕፍት አሉ። ከነዚያ ደግሞ እስትጉ ሆነው ከነዚያ አስተዋጽኦ ሆነው የተቀመጡ አሉ። ትናንሾች መጽሐፈ ግንዘት፣ መጽሐፈ ክርስትና፣ መጽሐፈ ቀንዲል ይህን የመሳሰሉ የቤተ ክርስቲያን አገልግሎቶች የሚፈጸምባቸው መጻሕፍት አሉ። የጸሎት መጻሕፍቶች መልካ መልኮች፣ መልክ ታምራት የተደረገባቸው ገድላት፣ ድርሳናት፣ የቅዱሳን ገድላት፣ ድርሳናት፣ ታምራት ከታምረ ማርያም ጀምሮ ከእመቤታችን ታምራት ጀምሮ ታምረ ኢየሱስ፣ የሌሎችም ቅዱሳን ታምራት፣ እነዚህ ሁሉ
ድውይ ይፈውሳሉ፣ ጋኔን ያወጣሉ፣ ሙት ያስነሳሉ፣ ጸበሉን ይለውጡታል። ገድሉ፣ ድርሳኑ፣ ታምሩ ሲነበብ ውሃው ይፈላል። ያን ጊዜ ጸላዩ ይጨነቃል። ሲጠመቅ እስትንፋሰ እግዚአብሔርነታቸውን መጻሕፍት ይመሰክራሉ። ያን ጊዜ እፍ ሲባልበት እስትንፋስ የመጽሐፉ ቃል እየሄደ ውሃው ላይ ሲያርፍበት እሳት ይሆናል፣ ያቃጥላል። ሰይጣኑ በላኝ ያቃጥለኝ ይላል። መጻሕፍት እስትንፋሰ እግዚአብሔር የሚባሉ ለዚህ ነው። እስትንፋሰ እግዚአብሔር ስለሆኑ ሰይጣኑን ያቃጥሉታል፣ ያርበተብቱታል፣ ይጨነቃል። መስቀሉን ሲያዩ ይጨነቃል። እና ትንንሾቹ መጻሕፍት ሁሉ በእግዚአብሔር ዘንድ የተከበሩ ስለሆኑ መጻሕፍትን አክብሮ መያዝ ይገባል ማለት ነው። እንግዲህ መጻሕፍቶቹ ለጉባኤ ቤቱ የተበረከቱት መጻሕፍቶች ናቸው። ጉባኤ ቤቱ ደግሞ ያሉትን መጻሕፍቶች የተበረከቱትን